እሺ እንኳን ወደ ኢትዮጵያን ኤርፎርስ በሰላም መጣችሁ። መቶ አለቃ ቡልቻ ጌታውን እባላለሁ። ከኋላ እንደምታዩት የያክ 130 አብራሪ ነኝ። ኤርፎርስን የተቀላቀልኩት 2010 ዓመተ ምህረት አካባቢ ነው። ከዛ በኋላ የሚሰጡ የተለያዩ ወታደራዊ ስልጠናዎችን በመሰልጠን አሁን ላለሁበት ደረጃ ደርሻለሁ። ያ ማለት የተለያዩ የውትድርና መሰረታዊ ውትድርና ስልጠናዎችን ኤርፎርስ ከገባን በኋላ ደግሞ በአካዳሚ 1 አመት ያህል የተለያዩ ኮርሶችን ወስደን ከዛ በኋላ ወደ ቀጣዩ ፓርት የሚሆነው የአየር ወለድ ስልጠና ነው የሚሆነው። አየር ወለድ ስልጠናችንን ጨርሰን ማንኛውም አብራሪ በረራ ከመጀመሩ በፊት 3 ጊዜ በፓራሹት መዝለል አለበት። ያንን ስልጠና አገባደን ቀጣይ ፌዝ የሚሆን የበረራ ስልጠና ጀምረናል። የመጀመሪያ በረራ የጀመርኩበት እዛች ጋር በመተዋት ሲሲኒያ በመትባል ፕራይመሪ ኤርክራፍት ነው የጀመርኩት። ዘን ወደ ግሮብ ወደ ምስራቅ አካባቢ ምስራቅ ቤዝ ያለውን ግሮብ በረርን። ዘን ፋይተር የሚሆነው ወደ ፋይተር፣ ትራንስፖርት ወደ ትራንስፖርት ተመድቦ እኔ አጋጣሚ ወደ ፋይተር ተመደብኩኝ። ፋይተር ላይ ኤል39 ተመድቤ ኤል39 ስልጠናዬን 150 ሰዓት በመብረር የኤል39 ስልጠናዬን ጨርሼ አሁን ላይ ደግሞ በቅርቡ ከታጠቅናቸውና ከገባችሁ ሞደርን ከሆነው ያክ 130 ላይ ተመድቤ ኦልሞስት ስልጠናዬን 90% ያህል ጨርሼ ለአስተማሪነት እየተማርኩ ነው። ቀጣይ ስንገናኝ አስተማሪ ሆኜ ነው የምንገናኘው። ስለ አይሮፕላኑ አንዳንድ ነገር ለማለት ያው እንደ አፍሪካ 2 ሀገሮች ወይ 3 ሀገሮች ነው የታጠቅነው። በጣም ሞደርን የሆነች አይሮፕላን ነች። ለሁለት አይነት ፐርፐዝ ነው የምትጠቅመው። አንደኛው ኮምባት ትሬኒንግ ነው። ሁለተኛው ደግሞ ማንኛውንም ሚሽን መፈጸም ይችላል። በየትኛውም ዌዘር ላይ ሊሆን ይችላል። በምሽት ሊሆን ይችላል፣ በቀን ሊሆን ይችላል። በየትኛውም ዌዘር ላይ አታክ ማድረግ የትኛውንም ታርጌት ኤር ቱ ኤር ሊሆን ይችላል፣ ኤር ቱ ግራውንድ የትኛውንም ታርጌት መደምሰስ የምትችል አይሮፕላን ነች። ኦልሞስት አሁን ላይ ካለው ወርልድ ላይ ሞደርን የሚባል አይሮፕላን ነች። እንዲሁም ደግሞ የክፍተት የነበረውን ያ ማለት ከሰርቲየን ወደ 27 ወደ 30 ትራንዚሽን ክፍተት ነበረን። ያን ትራንዚሽን ክፍተት የምታሟላልን ነች። ያ ማለት እዚህ ላይ የሰለጠነ አንድ አብራሪ ዳይሬክትሊ ወደ 27 ወደ 30 ወደ 35 ሄዶ ዳይሬክትሊ የመብረር ችሎታ ይኖራል። ኦልሞስት 70% ስልጠናውን እዚህ ላይ ጨርሶ ይሄዳል። ምን አይነት ፐርፐዝ ይኖረዋል ማለት ያ ኢኮኖሚካሊም ሊሆን ይችላል፣ ታይምም ሊሆን ይችላል። ብዙ ነገርን ሴቭ ያደርግልናል። ያ ማለት ነው። እስኪ ለኢትዮጵያ ወጣቶች እንደ መቶ አለቃ ቡልቻ እዚህ ደረጃ ላይ ለመድረስ ዓለም አቀፍ ቴክኖሎጂ ለማወቅ የተለያዩ የውጭ ሀገር ትምህርት እድሎችንም ለማግኘት አየር ኃይል ለወጣቱ ምን አይነት በረከት አለው ብለህ ታስባለህ? እሺ በመጀመሪያ ኤርፎርስ ማለት ያው ትልቅ ተቋም ነው። ሀገር በለው በጣም ደስ የሚል ነው። እያደርክ እየዋልክ ስትሄድ በጣም የምታፈቅረው የምትወደው ተቋም ነው። መስዋዕትነት አለው። ጓደኞች ከጎን ያጣሉ። ያ ነገር ይበልጥ አንተን ያጠነክራል እንጂ ፈሪ አያረግህም። እና እንደ ወጣቶችን ስመክር ማለት ነው ያው ጀግና መባል የሚጠላ ሰው የለም። ኤርፎርስ ደግሞ የጀግኖች ነው። ኤርፎርስ ብቻ ሳይሆን በቃ ኦልሞስት መከላከያ ማለት ጀግንነት ነው። ለማንም አይደለም እንትን የምትለው ሀገርን ነው የምታቆመው። ሀገር ሲቆም ደግሞ አንተ የመሰረትከው ቤተሰብ ቆመ ማለት ነው። ብዙ ነገሮችን ታተርፋለህ ማለት ነው። ስለዚህ ኤርፎርስ ሁሌ ማስቀደም፣ ኤርፎርስን ጆይን ማድረግ የተሻለ ነው። እኛ ልጆች እያለን ማንም ሰው ምን ትሆናለህ ሲባል 30 ተማሪ ካለ 28ቱ ፓይለት ነው የሚለው። ሜቢ የኮሜርሻል ፓይለት መሆን ወይ ብር ሊሆን ይችላል፣ በብር ሴቭ ልታገኙ ይችላል። ኤርፎርስን ግን በዛ ልክ አታገኘው። ቆራጥ መሆን አለብህ። አላማ ሊኖር ይገባል። ፈሪ መሆን የለብህም። ያንን ደግሞ ይበልጥ አንተ ትንሽ እንትኑ ገቱ ካለክ ይበልጥ ኤርፎርስ ደግሞ ይሰራሃል። እና ኤርፎርስ አብራሪ መሆን ማለት ኦልሞስት የማይገኝ ነው። ስለዚህ ጆይን አድርጉ ማለት ያለው። እኔም አመሰግናለሁ።